እኔን አንድ ልጇን እንዴት ረሳች ተወችኝ ብዬ አዝን ነበር። ዛሬ ግን ምን እናቴ አረብ ሀገር እንደሄደች ታማ እንደሞተች ሰማሁ። እናቴ ለኔ ብላ እንደወጣች ቀረች። ምን ሆነ ነው የምታለቅሰው? ይገርማል። የኔም ታሪክ ከአንቺ ጋር ይመሳሰላል። ማለት የዛሬ 18 ዓመት ህፃናትን ከቤተሰቦቻቸው እየወሰደ የጉልበት ስራ የሚያሰራ አንድ ትልቅ የብረት ፋብሪካ ነበር። አንድ ሰውዬ ከእናቴ ሰርቆ ሰላም ለብዙ አመታት ልጇን በመናፈቅ ላይ ሆና፣ ነገር ግን አጎቷ ኃይሉ ልጇን እንዳታገኝ ብዙ ስቃይ ሲያደርስባት የተገኘው አሁን ላይ ይበልጥ ልጇን አለች ብሎ የሌለቿን ልጁን ለሀብት ብሎ ሌላ ሰው ያስገባላታል። ሰላም የልጇን አፍቆት እንኳን ሳትጨርስ ገና በልጅነቷ ለሁለታችንም ለልጄ ብላ የተሰደደችውን አሁን ላይ ግን ይበልጥ በሌላ መልኩ ልጇንም በመንገድ ላይ በጣላት ይበልጥ ደግሞ በእሷ ብር በመቀበል ላይ ሳለ ግን ደግሞ በሌላ ሰው ቀይሮላት አሁን ላይ ይበልጥ እያሰቃያት ይገኛል። ሰላም ከድሮ ጀምሮ ገና ልጇን ገና በትንሽ እድሜዋ ትታት ምናልባት ያልፍልኛልና ልጄንም ቀይሬ እኔንም እቀይራለሁ ብላ ለአጎቷ ምንም ያክል ትታት ብትሄድም ግን ደግሞ አጎቷ ብዙ እሷ ባለችበት ራሱ ገና ሳይወጣ ለጥቅም ብሎ ሂጂና አንቺ ብቻ ብር አምጪ እንጂ እኔ እጠብቅልሻለሁ፣ አደራ እኔ እጠብቃለሁ በማለት እንድትሰደድ ካደረገ በኋላ ገና እግሯ ከቤቱ ሳይወጣ ነበረ የሰላም ልጅ ብሌንንም ማሰቃየት የጀመረው። አቶ ኃይሉ በጣም ራስ ወዳድና ለራሱ ብቻ የሚያስብ ለሌሎችንን ክብር የሚነካ ምንም እንኳን የሰው ህይወት ግድ ባይሰጠውም አሁን ላይ ይበልጥ ብዙ ጊዜ ሰላምንም እንድትመረዝ በማድረግ ልጇ ናት ብሎ እዛ ቤት በላካት ልጅ መርዝ እያደረገች እየሰጠቻትም ነበረ። ከመጀመሪያ ጀምሮ የልጇን ህይወት ይሳካልኛል ብላ ከሄደችበት ጊዜ ጀምሮ እሷንም በማሰቃየትና ይበልጥ ከቤት አስወጥቶ መንገድ ላይ ጥሏት ግን ደግሞ ልጅሽን እያሳደግኩልሽ ነው በማለት ብዙ ጊዜ ድረስ እሷም እየዋሻት ነበረ። በኃይሉ አጎቷ የብሌን ገና እናቷም እንደሄደች ጀምሮ እግሯን እየረጋገጠና ካሁን በኋላ በእኔ ኃላፊነት ስር ነሽ መጨማለቅ የለም እያላት እንደ አይኗ ብሌን የምትሳሳላትንም እናቷ ሰላም እስከምታገኝ ድረስ ልጅ እናቷን ብትናፍቅም እናቷ ግን ባልሆነውን ተከሳ በእስር ስለቆየች ነበረ። አሁን ላይ ሰላም ልጄንም ፈልግልኝ ናፍቆቴ ብሶብኛል ብላ ለብዙ ጊዜ ስታለቅስና ይበልጥንም እሷንም እያንቋሸሸ እና ደግሞ ልጅሽንም አሁን የለችም ጠፍታለችና ቢብላኝ ሄዳለች እያለ ግን ደግሞ አደራውንም ሳይወጣ አሁን ላይ ይበልጥ እሷ ብር እንዳላት ከሰማ በኋላ ብር አለኝና ለብር ያለውንም ፍላጎት ስለሚያውቅ ብር አለኝ ካለችው ጀምሮ የፈለገችውንም ብር የሚፈልገው ነገሮች ሁሉ እንደምታሳካለት ካወቀ ጀምሮ ነበረና እሷንም ልጇ ከየትም ብሎ ፈልጎ እንደሚያመጣላት የነገራት። እሷ ግን ይህንን ነገር ያላሰበችውንም ሰላም የልጇን አፍቆት ብቻ ስላንገበገባት ነበረ ልጄ ብቻ አምጣልኝና ሁሉ ነገር እሰጥሃለሁ ያለችው። ግን ደግሞ የእርሱ አጋዥ ሰው ያለውንም የራሱ ቅጥረኛ ስላለው በቅጥረኛውም እያስፈለገና ብሌንም ከተገኘችበት እንድትገደል በማድረግ ግን ደግሞ የተላከውንም ሰው
በአጋጣሚ ብሌንንም በስህተት ገድያታለሁና እሷንም ገድያታለሁ ብሎ ለሱ ከነገረው በኋላ ግን ደግሞ ብሌን የሞተች መስሎት ነበረ። የተላከውንም ሰው ስህተት በመስራትና ብሌንም በአንድ ትንፋሿ ሲቋረጥ የሞተች መስሎት ትቷት ከሄደም በኋላ ገነት አሳዳጊዋ ከመንገድ ላይ አጎቷ ኃይሉ በጥሏት ባገኘችበት ካሳደገቻት በኋላ ለብዙ ጊዜ ገነትም ልጇን በመናፈቅና እውነተኛ ልጇን ከሷ አጠገብ ስላልነበረ ነው። አሁንም ምንም ቢሆን የገነት ይሄ ሁሉ ድብቅ የኃይሉ ስራውንም ገነት ባለማወቋ ስራም እሱ ቦታ የምትፈልጋቸው ስራዎችንም ለመስራት የእሱ ፍቃድም ለመጠየቅና የአካባቢውንም የምትሸጥበትንም የፍቃድ ፊርማ ብትጠይቀውም ብሌንን በዛን ሰዓት ደግሞ እንድትገደል ካዘዘበት ጊዜ ነበረ። ብሌን ገነትንም ቤቱንም ፋፋ አድርጋላትና እስከምትመጣ ድረስ እንድታሳካላት ነበረ። ግን ደግሞ እሷም እስክትመጣ ድረስ ብሌንም እንድትገደል ስላዘዘ ብሌንም በህይወቷ ውስጥ ለመኖር ስትታገል ነበረ። ገነትም እዛ ሄዳ የሄደችበት ስላልተሳካላት ወረቀቱንም ቀዳዶ ከጣለባት በኋላ ግን ደግሞ አዝና ወደ ቤት ስትመለስ ነበረ። እናቴ ገነትም ታዝን ብሌንም የተፈጠረውን ሁሉ በመሸፋፈን ማንንም ይሄ ጥቃት እንዳላደረሰባት በማድረግ እናቷም ልክ እንዳለቻት ቡናውንም አፈላልታና ቤቱንም ፋፋ አድርጋ ጠብቃት ነበረ። ስትመጣና ነገሩ ሁሉንም ነገር እንደምታሳካው ስትመጣ ቤቱንም የፈለገችው ነገር ሱቅ ላይ እንድትወስድና ከመጣች በኋላ ሁሉንም ነገር እንደምትሰጣት እንደምትከፍል ነግራት ስለነበር ይበልጥ ቤቱን ፋ አድርጋው ነበረ። ገነት ግን ልቧም ተሰብሮ በኃይሉ ሁሉንም ድህነቷንም እያንቋሸሸ ነገሩንም ወደ ቤት እንድትመለስ ካደረጋት በኋላ በኃይሉ በአዛዞቹ ሰላምንም ልጅሽ ናት ብሎ ሌላ የሆነች በጣም እሳት የሆነችንን ቃል የምትባል ያንቺ ልጅ ናች በማለት ከሰጣት በኋላ ነገሩንም ሁሉንም ማሳመን ችሏል። ይበልጥ ደግሞ ሰላም ግን ምንም እንኳን ፊት ለፊቷ ላይ የእሷ ልጅ መሆኗንም ናትወል የፊት ለፊት የታየቻት እሷ መሆኗን ነበረ። ግን ደግሞ እውነተኛ ልጇ መሆኑንም ምንም እንኳን ቢያጠራጥራትም በመልኳ ተቀይራብኛለች ብላ ተጠራጥራም ቢሆንም ይበልጥ ደግሞ ነገሩንም በመሻፋፈን አሳልፎት ነበረ። አሁን ላይ ብሌንም ለመግደል ስላልቻለ ብቻ ይበልጥ ደግሞ ገነትንም ማስወገድ ፈልጎ ነበረ። በኃይሉ ጥቅመኛና ለራስ ወዳድነት የታወቀ ከሱ ውጪ ህይወት ለሌሎችንም የማያስብ በመሆኑ እንዴት ይሄ ሁሉ ክፋት ሰው ላይ ይህንን ጭካኔና በድህነታቸውንም በእግሩ እየተረማመደ እሱም በቀጠራቸው ሰዎችንም መሀል እነሱንም በመላክና ገነትም ልጇን ዳግምንም እንዳይገናኙ በማድረግ የነሱ ህይወት የበጠበጠውንም ኃይሉ አሁን ላይ ይበልጥ ተንኮሉ ብሶበትና ከሱ ጋር አብረው የሚሰሩ ሰዎች ሁሉ ሰው ገዳይና በጣም አስቸጋሪ የሆኑ ነበሩ። ገነት አሁን ላይ እሷም እንድትገደል ካዘዘ በኋላ ለመገደል እንኳን አሁን ላይ የእሱ አጋዥ የሆነውም ሰው በኃይሉ ላይ ምንም እንኳን ጥቅም ስላላገኘበት ይበልጥ እሱንም ለመክዳት ስላሰበ ነበረ ገነትንም የገደላት አስመስሎ ልጇ ዳግም ደግሞ የኃይሉ በጣም ጠላቱና እሱ ጋር ልጁ እናቱ እሱ እንደለያየው ካወቀ በኋላ ከኃይሉ አጋዥ ጋር ሆኖና እናቱን እንዲፈልግለት ስለነገረው ይበልጥ ደግሞ አሁን ላይ ዳግም ያለውንም ገነት መሆኗንም ካወቀ በኋላ እሷን ሳልገድል ግን ደግሞ ገነት ላይ እጠቀምባታለሁ በማለት ነገሩንም ይበልጥ በኃይሉንም ለመክዳት ካሰበ በኋላ ብሌንን ከእናቷ ጋር ላለማገናኘት ይሞክራል። ገነት ብሌን እናቷ ሰላም እንደመጣች ካወቀች በኋላ ለማገናኘት ብዙ ጥረት ሞክራ ነበረ። አሁን ላይ ሰላም ትክክለኛ ልጇን
አግኝቻለሁ ብላ አጠገቧ አለችልኝ እያለች ነገሩ ግን እየመረዘቻት ነገሩንም ረስታ እዛ ቤት ያላትንም ሀብቶ ይዛ እንድትወጣ ነበረ የብሌንም አጎት ያዘዛት። አሁን ላይ ብሌን እናትሽ ተገኝታለችና ከእናትሽ ጋር ላገናኝሻለሁ በማለት ገነትም ይሄ ነገር ኃይሉ ከሰማ በኋላ ገነት እንድትወገድ ያደርጋል። ገነት ግን ያለ መግደል ፈልጎና ነገሩንም ለመቋጨት የሞከረውንም አጋዡ አሁን ላይ በገነትንም ተጠቅሞ በኃይሉንም ለመክዳት ሞክሯል።